በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የአደራ ልጆች እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። እስከ ዛሬዋ ቀን ድረስ በሰላም በጤና ጠብቆ ለዚህ ያደረሰን አምላካችን የተመሰገነ ይሁን። እነሆ የዐቢይ ጾምን ሁለተኛ ሳምንት ቅድስት የሚለውን ስያሜ ይዞ ያሳለፍነውን ሱባኤ ያጠናቀን በቀዳሚት ሰንበት ቅዳሜ ላይ እንገኛለን። ይህች ሰዓት ደግሞ እጅግ ልዩ ናት። ምክንያቱም የካቲት 21 ቀንን የብርሃን እናት የምህረት ቃል ኪዳን ባለቤት የሆነችውን የእመቤታችን ወርሃዊ መታሰቢያ የምናከብርባት ዕለት ናት። ይህች ዕለት በቤተ ክርስቲያናችን ታላቅ መንፈሳዊ ደስታ የሚታሰብባት፣ የድንግል ማርያም ጣዕሟ፣ ፍቅሯና ርኅራኄዋ በልባችን የሚታደስባት ቅድስት ዕለት ናት። እመቤታችን ቅድስት ድንግል ማርያም ልጇ ወዳጇ ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ ዘውትር ወደ ጎልጎታ እየሄደች ትጸልይ ነበር። ልጇ የተሰቀለበትን ደሙን ያፈሰሰበትን ስፍራ እየሳመች ታነባ ነበር። በዚያች የጸሎት ሰዓት ርኅርኅተ ሕሊና የዋህዋ እናታችን ለሰው ልጅ ሁሉ ድኅነት ስትለምን፣ ክፉዎች አይሁድ ግን በቅናትና በክፋት ተነሳሱባት። ይህች ሴት እዚህ እየመጣች ሕዝቡን አሳተች፣ ልጇንም ከሞት ተነስቷል እያለች ታስተምራለች በማለት ሊጣሏት በድንጋይ ሊወግሯትና ሊያጠፏት መከሩ። ነገር ግን የሰማይና የምድር ጌታ እናቱን ለክፎች አሳልፎ አይሰጥምና መላእክትን ልኮ ሰወራት። አይሁድ እመቤታችንን ለማጥቃት ሲመጡ እግዚአብሔር በዓይናቸው ላይ ጨለማን ጋረደ፣ በመካከላቸውም ሽብርን ለቀቀ። እመቤታችን ግን ብርሃናውያን መላእክት ከበው በክብር ወደ ሰማያዊ ስፍራ ወደ ተዘጋጀላት ቦታ ወሰዷት። ጌታችንም የልቧን መሻት የእንባዋን ፍሬ ተመልክቶ በስምሽ የጸለየውን መታሰቢያሽን ያደረገውን ለችግረኛ በስምሽ ውሃ ያጠጣውን ሁሉ እምርልሻለሁ፣ ከመከራ ሥጋ ከመከራ ነፍስም አድነዋለሁ ብሎ የማይታበል የጸጋ ቃል ኪዳን ሰጣት። ለዚህም ነው ዛሬም ድረስ በኪዳነ መሠረት ማረን እያልን የምንማጸነው። የተወደዳችሁ ኦርቶዶክሳውያን የእመቤታችን ተአምር ተነግሮ አያልቅም። ታላቁ የቤተ ክርስቲያን አባት ቅዱስ ባስልዮስ በዘመኑ ከነበረው ጨካኝና ከሃዲ ንጉሥ ከዩልያኖስ ጋር በተፋጠጠ ጊዜ ቤተ ክርስቲያን በከባድ ፈተና ውስጥ ወድቃ ነበር። ዩልያኖስ ክርስቲያኖችን ሊያጠፋ ቅዱስ ባስልዮስንም ሊገድል ዛተ። በዚህ ጊዜ ቅዱስ ባስልዮስ ወደ እመቤታችን ስዕል ፊት ቀርቦ በእንባ እየታጠበ በታላቅ ጩኸት እመቤቴ ሆይ ይህን ከሃዲ ንጉሥ ዝም ትዪዋለሽን? የልጅሽን መንጋ ሊያጠፋ ተነስቷልና ፈጥነሽ ድረሽልን ብሎ ለመነ። ጸሎቱን ሰምታ ዝም የማትለው አፍጣኒተ ረድኤት ፈጥና ደራሽ እናታችን ወዲያውኑ ተአምር አደረገች። በስዕሉ አጠገብ ከነበረው የቅዱስ መርቆሬዎስ ስዕል ላይ ሰማዕቱ በፈረሱ ላይ ሆኖ ጦሩን ይዞ ሲወጣ ቅዱስ ባስልዮስ በራእይ አየ። እመቤታችንም ቅዱስ መርቆሬዎስን ሂድና ያን ከሃዲ ዩልያኖስን አጥፋው ብላ አዘዘችው። ወዲያውም ዩልያኖስ በጦር ሜዳ ሳለ ከየት እንደመጣ ባልታወቀ ጦር ተወግቶ እዚያው ሞተ። ቤተ ክርስቲያንም ሰላሟን አገኘች። ይህ የእመቤታችን ኃይል የአማላጅነቷ ፈጣንነትና ለልጆቿ ያላት የጋለ ፍቅር ማሳያ ነው። ጌታችን ኢየሱስ ክርስቶስ የእናቱን ልመና ፈጽሞ አይመልስም። በቃና ዘገሊላ ወይን እኮ የላቸውም ብላ ስትጠይቀው ጊዜው አልደረሰም ቢልም የእርሷን ፊት ላለማሳዘን ውሃውን ወደ ምርጥ ወይን ቀይሯል። ዛሬም ቢሆን የጎደለውን ሕይወታችንን የደረቀውን ተስፋችንን በልመኗ ትሞላለች። የተወደዳችሁ አድማጮች እነሆ ሦስተኛውን የዐቢይ ጾም ሳምንት ምኵራብን ልንጀምር ነው። ምኵራብ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ ገብቶ ያስተማረበት፣ ኃጢአትን የገሰጸበትና ፈውስን የሰጠበትን ጊዜ የምናስብበት ነው። ታዲያ ከወዲሁ ምን ማድረግ አለብን? ጌታችን በምኵራብ ገብቶ ነጋዴዎችን እንዳባረረ እኛም በልባችን ውስጥ ያሉትን የክፋት፣ የቂም፣ የቁጣና የምቀኝነት ነጋዴዎችን በንስሐ ጅራፍ አባረን ልባችንን ለእግዚአብሔር ማደሪያ ማዘጋጀት አለብን። ሌላው ጸሎትን ማብዛት፣ ጾሙ የፍቅር ጾም፣ የሰላም ጾም እንዲሆንልን ከእህል ከውሃ መከልከል ብቻ ሳይሆን ከክፉ ቃላት፣ ከክፉ እይታ እንዲሁም ከክፉ ድርጊት ሁሉ መቆጠብ ይኖርብናል። ሌላው ምጽዋትና ይቅርታ ነው። እመቤታችን ቅድስት ድንግል ማርያምን ደስ የምናሰኛት እርስ በእርሳችን ስንዋደድ ነው። የተጣላነው ይቅር ስንል፣ ለተራቦ ስናካፍል የዋሃ እናታችን ፈገግ ትላለች፣ በረከቷንም ታፈስልናለች። እመቤታችን ቅድስት ድንግል ማርያም ሆይ ስምሽ ለነፍሳችን ጥዑም ነው። አንቺ የብርሃን መውጫ፣ የሕይወት እንጀራ የተገኘብሽ የንጽህና ሙዳይ ነሽ። ሐዘንተኞች ወደ አንቺ ሲመጡ እንባቸውን ታብሻለሽ፣ የታመሙት ስምሽን ሲጠሩ ፈውስን ታስገኛለሽ።
ኃይልሽ ከአምላክ በተሰጠሽ ጸጋ የሰፋ ነው። ችሎታሽ የአምላክ እናት በመሆንሽ ፍጡር ገምቶ የማይጨርሰው ነው። እናታችን ሆይ ክብር ይገባሻል፣ ከፍታ ይገባሻል። የትውልድ ሁሉ ምስጋና ለአንቺ ይገባል። በዘመናችን ሁሉ መከታችን፣ በጭንቀታችን ጊዜ ማረፊያችን ነሽ። አቤት ርኅራኄሽ፣ አቤት ፍቅርሽ! በኃጢአት የቆሸሸውን ልባችንን ንጹሕ አድርገሽ በልጅሽ ፊት እንድንቆም የምታደርጊ የድኅነት መሰላል ነሽ። ውድ ኦርቶዶክሳውያን፣ እመቤታችን ልባችንን በሰላም ትሙላው፣ ሀገራችንን ሰላም ታድርግልን፣ የታመሙትን ትፈውስልን፣ ያዘኑትን ታጽናናልን። በዚህች በተቀደሰች ዕለት ከእሷ በረከት ለመሳተፍ ፍቅሯ በልባችን እንዲሰርጽ በጸሎት እንትጋ። በመቀጠል በዚህ በየካቲት ወር የሚነበበውን በውስጡ እጅግ አስደናቂና ልብን የሚያርስ ታሪክ የያዘውን የእመቤታችን የቅድስት ድንግል ማርያምን ድርሳንና ተአምር በጥሞና እንድታዳምጡ የበረከቱ ተካፋይ ትሆኑም ዘንድ በእግዚአብሔር ስም ጠይቃችኋለሁ። መልካም የተባረከና የተቀደሰ የዐቢይ ጾም ጊዜ ይሁንላችሁ። ጾሙን የሰላም፣ የፍቅር፣ የንስሐና የበረከት ያድርግልን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ማርያም ዘየካቲት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በየካቲት ወር የሚነበበውን የእመቤታችን የቅድስት ድንግል ማርያምን ድርሳን መጻፍ እንጀምራለን። ጸሎቷ፣ በረከቷ፣ አማላጅነቷ፣ የልጇም ቸርነት ከሁላችንም ጋር ይሁን ለዘላለሙ አሜን። ምዕራፍ 1 ጌታችን ወደ ቤተ መቅደስ መግባቱና ስምዖን መታቀፉ። 40ው ዕለት በተፈጸመ ጊዜም እንደ ሙሴ ሕግ እንደ እስራኤል ልጆች ወግ ወደ ምኵራቡ አወጣ ነው። በቤተ መቅደስ ባስገባነው ጊዜም ስምዖን የሚባል ካህን ነበር። ከመሞቱ በፊት ክርስቶስን እንደሚያይም ተስፋ ያደርግ ነበር። ለእርሱም ሰጠሁት፣ በእጆቹም ታቅፎ አመሰገነው። ታቅፎት በታቦቱ በመቅደሱ ዞረ። የተወደደው ልጄን ባየው ጊዜም የካህኑ የስምዖን ዓይኖች ተከፈቱ፣ ማየት የተሳነው ነበርና። አፉንም ከፈተ እንዲህም አለ፣ አቤቱ እንዳዘዝህ ባሪያህን ዛሬ በሰላም ታሰናብተዋለህ። ዓይኖቼ ትድግናህን አይተዋልና በወገንህ ሁሉ ፊት ያዘጋጀኸውን ለአሕዛብ ብርሃንን ለወገንህም ክብርህን ትገልጥ ዘንድ። ይህን ከፈጸመ በኋላም ሕፃኑን ሰጠኝ። በፍጹም ደስታም ወደ ቤታችን ገባን። በዚህም ዕለት አረጋዊው ስምዖን ካህን ሞተ። ሄሮድስም 70 ሰገል ወደ እርሱ ይመጡ ዘንድ በማሰብ 2 ዓመት ይጠባበቃቸው ነበር። ነገር ግን ወደ እሱ አልተመለሱም፣ ወደ ሀገራቸው ተመልሰዋልና። ሄሮድስም በሁኔታው ሁሉ ፈራ፣ ተረበሸ። ሰይጣንም በአዋቂ ሰው ተመስሎ በሌሊት ተገለጠለት። ዛሬ ከዚህ መቀመጥ ምንድነው? አንተም ከመንግሥትህም ትጠፋለህ አለው። ሄሮድስም መልሶ ምን ላድርግ አለው። ሰይጣንም ነገ በጧት አገልጋዮችህን ላክ፣ በቤተልሔም 2 ዓመትና ከዚያ የሚያንሱ ሕፃናትንም እንዳያስቀሩ ይገድሏቸው ዘንድ እዘዛቸው፣ እንዳያድግ መንግሥትህንም እንዳይዝ አለው። በዚህም ሌሊት መልአኩ ለዮሴፍ ተገለጠለትና እናቱንና ሕፃኑን ይዘ እስከምነግርህ ድረስ ወደ ግብፅ ሽሽ፣ ሄሮድስ ሕፃኑን ይገድለው ዘንድ ይሻዋልና አለው። ያን ጊዜም ተነስተን ወደ ግብፅ አገር ሄድን። ሰሎሜም ከኛ ጋር ነበረች። ሲነጋም ሄሮድስ በቤተልሔምና በአውራጃዋ ያሉ ሕፃናትን ይገድሏቸው ዘንድ አዘዘ። ከ70 ሰገል እንደተረዳው የቁጣ አባት ሰይጣንም እንደነገረው አደረገ። እኛም ተነሳን፣ ዮሴፍም በፊቴ ነበር። ልጄንም አንድ ጊዜ በጎኔ አንድ ጊዜ በእጆቼ የታቀፈው ነበር። ሰሎሜም ከመንገዱ መራቅ የተነሳ ታግዘኝ ነበር። ሴቶች ልጆቻቸውን መጓዝ እንደሚያስተምሩትም ይከተለኝ ዘንድ አወርደው ነበር። እኔ ትንሽ ነኝና ችግርም አልለመድሁም ነበርና። እርሱም በቀስታ ይጓዝ ነበር፣ የልብሴንም ጫፍ ይይዝ ነበር። ይታቀፏቸው ዘንድ ለእናታቸው እንደሚያለቅሱ ሕፃናትም ፊቴን ይመለከት ነበር። ያን ጊዜም አንስቼ በጎኔ ይታቀፈው ነበር፣ እጅ ነሳው። ከኔ ጋር በመመላለሱም በእርሱ ደስ ይለኝ ነበር። የተረገመ ሄሮድስንና መንግሥቱንም ኃጢአት የሌላቸው ሕፃናትን ገድሏቸዋልና በመጨከኑ እረግመው ድርጊቱንም አወግዝ ነበር። በእናቶቻቸውና በአባቶቻቸው ልቦናም ጽኑ ሐዘንን ጨምሯልና። ምዕራፍ 2 የአረጋዊው የስምዖን ጸሎት። ዮሴፍም ተነስቶ የመንጻቷ ወር እስኪፈጸም ድረስ እመቤታችንን ወደ ቤቱ አስገባት። ከዚህ በኋላ ወደ ኢየሩሳሌም ወሰዳት። ሕፃኑም ከእርሷ ጋር ነበር። እንደ ሕጉ ያደርጉ ዘንድም ወደ ቤተ መቅደስ ገቡ። በኢየሩሳሌም ዕድሜው ፈጽሞ የሸመገለ ስምዖን የሚባል ጻድቅ ሰው ነበር። ከድንግል የተወለደ ጌታ ክርስቶስን ሳያይ ከዚህ ዓለም እንደማይለይ እንደማይሞት ገልጦለት ነበር። ቅድስት ድንግልን በቅፏ ያለ ሕፃኑንም ተመለከተ።
ከእርሷም ወስዶ በእቅፉ ታቀፈው፣ እግዚአብሔርንም አመሰገነው፣ እንዲህም አለ። አቤቱ ሆይ ዛሬ ባሪያህን እንደ ቃልህ በሰላም ታሰናብተዋለህ። ዓይኖቼ ለሰው ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና ለእስራኤል ሕዝቦችም ብርሃንህን ገለጥህ። ዮሴፍም ይህን ነገር ሰምቶ ልቦናው በረታ። ከደናግል ከመበለታት ጋር በአንድነት የምታገለግል ሐና የምትባል ነቢይት ነበረች። በእቅፏ ሕፃኑን ተመልክታም አደነቀች። ከእነርሱ ከወጣች 2 ዓመት እንኳን አልሆናትም ነበርና። ከእርሷ ጋርም ፈጽሞ ተደሰቱ፣ ስለ ቸርነቷ ስለ ንጽሕናዋ ያከብሯት ነበርና። ስምዖን የተናገረውን ሰምተውም አደነቁ። ዓለምን ለማዳን የመጣ ክርስቶስ እንደሆነም አመኑ። እርሱም ነቢዩ ኢሳይያስ ስለ እርሷ የተናገረላት ድንግል እንደሆነች አመኑ። ከዚህ በኋላም ወደ ሀገራቸው ገቡ። ከጥቂት ቀን በኋላም ሰብአ ሰገል ከምስራቅ መልስ የአይሁድ ንጉሥ የተወለደው በየት ነው እያሉም ይጠይቁ ነበር። ሄሮድስም ሰምቶ ካህናቱን የአይሁድን ጸሐፊዎችን ክርስቶስ የሚወለደው በየት ነው ብሎ ጠየቃቸው። በዳዊት ሀገር በቤተልሔም ነው አሉት። ዳግመኛም ሰብአ ሰገልን ጠርቶ ኮከቡን ያያችሁት መቼ ነው አላቸው። እነርሱም ነገሩት። እርሱም በጸሐፍቱ ክርስቶስ እንደተወለደ አወቀ። ሄዳችሁ ፈልጉት፣ ስለ ሕፃኑ ጠይቃችሁም ባገኛችሁት ጊዜ መጥታችሁ ንገሩኝ፣ እኔም ሄጄ ሰግድለት ዘንድ አላቸው። ይህን ማለቱ ግን በተንኮል ሄዶ ሊገድለው ዘንድ ነው። እነርሱም መጡ። ኮከቡም ሕፃኑ ከእናቱ ጋር ካለበት ቦታ እስከሚያደርሳቸው ድረስ ይመራቸው ነበር። ያን ጊዜም ተንበርክከው ለሕፃኑ ሰገዱ። ስማቸውም እንዲህ ነው። አውናስን ወርቅ አቀረበ፣ አልበትርም ስሂን አቀረበ፣ ክሳድም ከርቤን ሰጠ። ለመድኃኒታችን ለክብሩ መገለጫ ይሆን ዘንድ እጅ መንሻቸውን የሰጡት ነገሥታት እነዚህ 3ቱ ናቸው። መልአኩም በሄሮድስ በኩል እንዳይመለሱ በሌሊት ታያቸው፣ በሌላ መንገድም ወደ ሀገራቸው ገቡ። ዮሴፍም ይህንን ተመልክቶ የዓለምን ትእዛዝና ሐሳብ ሁሉ ትቶ ለጌታው እንደሚያገለግል አገልጋይ ባሪያ እመቤታችን ማርያምን ለማገልገል ተዘጋጀ። እግዚአብሔር አክብሯታል። ነቢያትም እስከ ዓለም ፍጻሜ ድረስ ትውልድ ሁሉ እንደሚያመሰግኗት ስለ እርሱ አስቀድመው ተናግረዋልና። እመቤታችን ድንግል ማርያም የግንቦት መባቻ እንደተወለደች ታኅሳስ 3 ቀንም ወደ ኢየሩሳሌም እንዳስገቧት እነሆ ገለጥንላችሁ። በዚህም ዕለት መንፈሳዊ በዓል እናድርግ፣ እግዚአብሔርን ማመስገን ማክበርንም አንተው። ከአብ ባሕር የተወለደው መድኃኒት ከቅድስት ድንግል ማርያም ለእኛ ተወልዷልና። አማላጃችን ትሁነን፣ ለዘላለማዊ ሕይወት ለተለዩት ለተመረጡት የመድኃኒታቸው ማደሪያ መድኃኒትም ናትና። በአንድ ልጁ ያምኑበት ዘንድ እግዚአብሔር ለመረጣቸው እንዲሁ ከአባቱ ከመንፈስ ቅዱስም ጋር ክብር ምስጋና ለእርሱ ይሁን ዛሬም ዘወትርም ለዘላለሙ አሜን። ምዕራፍ 3 የኢጥሙቃን ቅጣትና የሮምና የህንድ የቁርባን ሥርዓት። ሙስሊሙና አረማዊው በሚሞቱበት ጊዜ ግን መልአከ ጽልመት ነፍሳቸውን ይወስዳል፣ ወደ ሲኦልም ይወረውራቸዋል። በፍርድ ቀንም ነፍሳቸው ከስጋቸው ይዋሃዳል። ነቢዩ ኃጢአተኞች ከመቃብር አይነሱም እንዳለው ለዘላለሙ አይነሱም። ነገር ግን የአይሁድ ፍርድ ከቀደሙት ፍርድ የከፋ ይሆንባቸዋል። ጌታ ብዙ የሰጡትን ብዙ ይሻበታል እንዳለ ከአይሁድ ፍርድም የክርስቲያኖች ፍርድ ይከፋል። ነገር ግን ክርስቲያኖቹ ብዙውን ይድናሉ። በአይሁድ ግን እንደተጻፈ ደሙ በእነርሱና በልጆቻቸው ላይ ይሆናል፣ በራሳቸው ፈርደዋልና። ሴቶቻቸውም ድንግል ሆነው አይወለዱም፣ ድንግል ማርያምንም እስከ ዛሬ ድረስ ይጠሏታልና። ነገር ግን የህንደኬ ሰዎች ሁሉን የሚያውቁበት መጽሐፍ ዲዮቅልጥያኖስ ካፈረሳት በኋላም የሚያስተምራቸው ካህን የላቸውም። የህንድ ሰዎች ክርስቶስን ከማመን በቀር ሕግ የላቸውም። ክርስቶስ የእግዚአብሔር ልጅ እንደሆነ ያምናሉ፣ ሥርዓታቸው ግን ለየራሳቸው ነው። በዚህች ሀገር አንዲት የወንጌል ምክንያት ከተመገቡ በኋላ ህብስቱን ሰጣቸው የሚለውን ይዘው ከተመገቡ በኋላ ቁርባንን የሚቀበሉ አሉ። ይህም ከተመገቡ በኋላ ኢየሱስ ህብስቱን አነሳ፣ ለደቀ መዛሙርቱም ይህ ህብስት ሥጋዬ ነው ብሎ ሰጣቸው የሚለው ነው። ይህን ይዘውም እንዲህ ያደርጋሉ። የሮም ሰዎችም በቁርባን ጊዜ ህብስቱን በጦር ይወጉታል። ጌታችን እንደዚህ ተወጋ እያሉም ይናገራሉ። በክርስቲያንም ሀገር እንደ ሙሴ ሕግ ከቁርባኑ ጨው የሚጨምር ሰው ነበር። ከክርስቲያንም በቁርባን ጊዜ ኪርያላይሶን ሲል መጋረጃው ይገለጣል። በታቦቱ ላይ ካህኑ ያደረገውን የሦስትነት ሥጋ መለኮትን ያዩ ዘንድ ሕዝቦችን ሴቶችንም ጭምር ይጠሯቸው ነበር። ቁርባኑ ከተፈጸመ በኋላም ለሴቶቹም ለወንዶቹም ከህብስቱ ይሰጧቸው ነበር። ከሕዝቡም እንደ ዲያቆን ወደ በረከቱ ህብስት የሚወጣ ክርስቲያን ነበር። በክርስቲያኑ ዘንድም በግብር ቤቱ የዲያቆኑን ህብስት የሚፈትት በቤተ ክርስቲያን ይቀድሱባት ዘንድም ለካህናት የሚሰጥ አለ። ከክርስቲያኑም አብይ ጾም እስከ 9 ሰዓት የሚጾሙ ቁርባንም የሚቀበሉ አሉ። በሐዋርያት ጾምም ፀሐይ ከመግባቱ በፊት ይመገባሉ።
የሚጾሙትም ከዛሬ 6 ሰዓት እስከ ነገ 7 ሰዓት ይጾማሉ። ይህም ከነገ እስከ ሰርክ ድረስ ከሚጾመው ጋር እኩል ነው። ከክርስቲያን ወገንም ግዝረትን የሚተው አለ። የክርስትናችን ዕለት ጥምቀት ይበቃናል ብለውም የክርስቶስን የመገለጥ ጥምቀት በየዓመቱ መጠመቅን የሚተዉ አሉ። ጳውሎስ አንድ እግዚአብሔር፣ አንድ ሃይማኖት፣ አንዲት ጥምቀት ብሏልና በማለት ይህን ማለታቸውም ትርጓሜውን ባለማወቃቸው ነው። ጳውሎስ ጥምቀት አንዲት ናት ማለቱ ግን የተጠመቀበት የአብ ስም፣ የወልድ ስም፣ የመንፈስ ቅዱስ ስም አንድ አምላክ ነው። ከክርስቲያኖቹም በየዓመቱ ሐሙስ ከተዘጋጀው ህብስት ጌታችን ከተሰቀለበትም በቀር በሌላ ህብስት የማይቆርቡ ነበሩ። ሰብስበውም ዓመቱን ሁሉ ከእርሱ ይቆርቡ ነበር። እሪያዎችንም እንደ በጎች ያረቡ ይመገቧቸውም ነበር። ነገር ግን ለክርስቲያን የእሪያ ሥጋ መብላት፣ ግመል አንበጣ መመገብ አይገባም። በቅዱስ ጊዮርጊስ ገድል እንደሚናገረው አይሁዳዊት ሴት የእሪያ ሥጋ በልታ ተፈወሰች። ነገር ግን አሕዛብ ሆይ የምነግርህን አስተውል። ወንጌል መጠናቸው 2 የሚያህል እረኞች የሚጠብቋቸው ብዙ የእሪያ መንጋ በዚያ ነበሩ እንዳለ ብዙ እሪያ ይገዙ ነበር። ኢየሱስም በእሪያዎች ያድሩ ዘንድ አጋንንትን አሰናበታቸው፣ አዘዛቸው። ያለ እግዚአብሔር ፈቃድ ለአጋንንት በእሪያዎች ላይ ማደር እንደማይቻላቸው አስተውል። እንደዚሁም ሰይጣን ከጻድቃን ሰዎች በጾምና በጸሎት ከወጣ በኋላ በእሪያዎች እንዳደረባቸው ሁሉ ጾምና ጸሎት በሌላቸው ኃጥአን ላይ ያድራሉ። ነገር ግን ሕማም የሆነው ዘንድ ካላሰናበተው ካልፈቀደለት እርኩስ መንፈስ በሰው ላይ አያድርም። ሐዋርያው የሚፈተን ሰው እግዚአብሔር ፈተነኝ አይበል፣ እያንዳንዱ በራሱ ፈቃድ ይፈተናል እንጂ እንዳለው ለማሳት አይልከውም። ኃጢአትን እምቢ አልቀበልሽም ካልናት ሰይጣን ይፈትነን ያስገድደንም ዘንድ አይችልም። ለሕማም ግን እምቢ እንለው ዘንድ አንችልም። ካዳነን ግን ባለመድኃኒት እግዚአብሔር ነፍሳችንን ያድናል። ምዕራፍ 4 ወደ ቀደመ ነገራችን እንመለስና ሐዋርያት ወንጌልን ይሰብኩ ዘንድ ሁሉም ወደ አሕዛብ በደረሱ ጊዜ ስለሚወዷቸው ወደ እሪያ መንጋቸው ሲቀዳደሙ ሲሮጡ ተመለከቱ። ሐዋርያትም እሪያዎቹን ተዉ አትመገቡ ቢሏቸው መጠመቅን እንደማይሹ ተጠራጠሩ፣ ገመቱ። ስለዚህም ብሉ አሏቸው። ንጹሕም ርኩስም ቢሆን ለማመን እንቅፋት እንዳይሆንባቸው ስለ እሪያም አላነሱባቸውም። ነገር ግን በጥበብ በሕግ እንደተጻፈ የንጹሑን የእንስሳ ሥጋ ተመገቡ፣ የርኩሱን ሥጋ ሁሉ ግን አትመገቡ አሏቸው። ነገር ግን በቸልተኝነት ይመገቡ ነበር። ሐዋርያትም በግልጽ የእሪያ ሥጋ ንጹሕ ነው የሚሉ ካሉ እንደዚህ ካለው ተግባር ልንለይ ይገባናል አሉ። በክርስቶስ ያመናችሁ በስሙም የተጠመቃችሁ እናንተ ግን በሕግ የታዘዘውን ንጹሑን ሁሉ ተመገቡ። በሕግ ርኩስ ነው የተባለውን ግን አትመገቡ። ጾምንም ዓርብና ረቡዕ እስከ 9 ሰዓት ጹሙ። ቁርባንም ከስንዴ ከወይን ከውሃ በቀር አታድርጉ። ይህንንና የመሳሰለውንም አድርጉ። የተፈወሰችዋ ሴት ግን የተፈወሰችው በእሪያ ሥጋ አይደለም፣ ከአይሁድ ሃይማኖት ወደ ክርስትና ሃይማኖት በተመለሰች ጊዜ የጊዮርጊስ አምላክ ፈወሳት እንጂ። ከክርስቲያን ወገንም መጽሐፍ በገበያ ያገኛችሁትን ብሉ አትመራመሩ ይላል በማለት ሙስሊሞቹ ያረዱትን የሚሉ አሉ። ለአማልክት የተሰዋ ነው ካሏችሁ ግን አትብሉ። ያገኛችሁትን ከበላችሁ ሆዳችሁም ከወደደው አህዮችም በቅሎችም በገበያ ይውላሉ። የምትበሏቸውን ነገር ግን በክርስቲያን ሃይማኖት የታረደ አህያ በእስላም ሃይማኖት ከታረደ ላም ይነጻል። መጽሐፍ በገበያ ያገኛችሁትን ብሉ ያለው በክርስቶስ ስም ባልተጠመቀው እጅ የታረደውን ነውን? ይህ ለሰይጣን የታረደ ነው። ጌታችን ከእኔ ጋር የማይኖር ቅርንጫፍ ሁሉ በእሳት ይጣላል ብሏልና። ነገር ግን ያዕቆባውያን የክርስቲያን ሃይማኖት እንደ ፀሐይ የሚያበራ ሥርዓታቸውም እንደ ጨረቃ ንጹሕ ነው። ለኢትዮጵያ ሰዎች ሁሉም አሏቸው፣ በክርስቲያኖች ዘንድ ቁባት የተጠበቀች ሴት የላቸውምና በዚህም እንደ ፀሐይ በሚያበራው ሃይማኖት ምክንያት በተወደደው ንስሐ ይድናሉና። ነገሥታቶቻቸውም ሃይማኖታቸው የቀና ነው፣ ንስሐ ካልገቡ ግን መልካም ሥራ የሌለው ሃይማኖት የሞተ ነው። ያዕቆባውያኑም የኢትዮጵያ የግብፅ ሰዎች ናቸው። እነዚህም ሃይማኖታቸው እንደ መላእክት ነው። ግብፅም የእግዚአብሔር መቅደስ ናት። ምዕራፍ 5 ትምህርተ ተግሣጽ። በዚህ ምድር ያለ ይቅርታ የሚኖሩ ባለጸጎች ሁሉ ወዮላቸው። ጌታቸው እስከ ዘላለም ድረስ የሲኦል ጉድጓድ ነውና ያለ ይቅርታ የምትኖሩ ባለጸጎች ሆይ ስለ እናንተ ምን እላለሁ? ክርስቶስ ባለጸጋ አድርጓችኋል፣ ክርስቲያን በሚለው ስምም ጠርቷችኋል። ሥጋውን ደሙንም ጠጥታችኋልና ልብሱን፣ ብሩን፣ እርሻውን፣ እህሉን፣ የወይን ቦታ፣ የወንድ የሴት አገልጋይን አድሏችኋልና። እናንተ ግን በሥጋ ነዳያን የሆኑ ወንድሞቻችሁን ከመላው ከሀብታችሁ ከገንዘባችሁ ተሰጧቸው ዘንድ አታስቧቸውም። እነዚህም መበለት
ዘርዘሪ ቤት ሰሪ የሌላት የሙት ልጅ ምንም የሌላቸው በሽተኞች ናቸው። ስለዚህም እናንተ ትገፏቸዋላችሁ። ባለጸጋ ወዮልህ፣ ወርቅህ በፍርድ ቀን ለአንተ እሳት ይሆንብሃልና ብርህም በፍርድ ቀን ትል ይሆንብሃልና። ነቢዩ ኢሳይያስ ብር ለጉስቁልና ይሆነዋል፣ በራሱም እሳት ይሆነዋል። ከቸርነት የራቅህ በመፍራት የሚፈርዱልህ ባለጸጋ ሆይ በፍርድ ቀን ስላንተ ምን እላለሁ? ነቢዩ እንደ ሊባኖስ የደጋ ዛፍ ፈጽሞ ከፍ ከፍ አለ፣ ብመለስ ግን አጣሁት፣ ፈለግሁት ቦታውንም አላገኘሁትም። በእውነት ስለ ቸርነትህ ከፍ ከፍ ታደርገዋለህን? ወይስ ክፋትን በማብዛት ከፍ ከፍ ታደርገዋለህ? እግዚአብሔር ያጠፋሃል፣ ከቤትህም ያፈልስሃል፣ ከሕያዋን ምድርም ይነቅልሃል። ለማይተኛ ትል ለጥርስ ማፋጨት ይሰጥሃል። ስለ ችግረኞች ወንድሞችህን አላሰብህምና፣ ወይስ ዳዊት የተናገረውን አልሰማህምን? ኃጢአተኛ ይበደራል ግን አይከፍልም፣ ጻድቅ ግን ይራራል፣ ያስተምራል፣ ይሰጣልም። ከጌታው ብርን ከተቀበለው ያለዚህ ቸር አገልጋይ በቀር ነቢዩ ብድር ያለው ምኑን ነው? ጻድቅ ሰው በምድር እያለ ከልቡ የመጸወተ በሰፊ ዓይንም ለችግረኛ የሰጠ ነው እንጂ። እግዚአብሔር ካላችሁ ለነዳያን ስጡ፣ እኔም መንግሥተ ሰማያትን አድላችኋለሁ እንዳለ። ዳግመኛም ቸርነትን ስለሚያደርገው ባለጸጋ ስማ። ክፉ አገልጋይ ብርን ከጌታው ከተቀበለ በኋላ እሷን ወደ መሬት ቀበራት፣ አልሰራባትም፣ ለለዋጮቹ ለአትራፊዎቹም አልሰጠም። የዚህ አገልጋይ ጌታው በመጣ ጊዜም የሰጠውን ብር ፈለገ። ታተርፍበት ዘንድ የሰጠሁ ብር የት ነው አለው። ያተረፍከው ሴት አለ አለው። ሰነፍ አገልጋይም መለሰ፣ አቤቱ ሆይ እኔ በዘመኑ ሁሉ አገልጋዮችን የምትሰበስብ ሰው እንደሆነ ብሩንም ከነ አራጣው የምትቀበል መሆንህን አወቅሁ። ስለዚህም ፈርቼ ብርህን ወስጄ ከመሬት ቀበርኋት፣ እኔ የሚመጣብኝን ስላላወቅኩ አለው። ያን ጊዜም ጌታው ይህን ክፉ አገልጋይ አስረው ወደማይጠፋ እሳት፣ ልቅሶ ጥርስ ማፋጨት ወዳለበት ቦታ ይጨምሩት ዘንድ አዘዘ። ወዳጆቼ ሆይ ቸርነት የሌለው ወርቁን ልብሱን የሚሰበስብ ሰው ሁሉ በእውነት እንደዚህ ነው። አንተ እስከ ዘላለሙ ድረስ የምትኖር ይመስልሃልን? እንደ አባቶች ትሞት የለምን? ወይስ እንደምሞት እኔ ያውቃለሁ፣ ነገር ግን በዚህ ዘመን ነውን ትላለህ? እኔ በሞትሁ ጊዜ ልጆቼ የልጅ ልጆቼ እንዳይቸገሩ እሰበስባለሁ ትላለህ። ያለዚያ ስሸመግል የምመገበው ይሆነኛል ትላለህ። ያለ ቸርነት የምትኖር አንተ ባለጸጋ ሆይ ልጆችን እንደምን ታገኛለህ? ወይስ ከጻድቃን የተቸገረ ሰማህን? በእግዚአብሔር የታመነ ጌታም ቸል ያለው ሰማህን? አንተ ወደ እግዚአብሔር ወዳጅ ወደ አብርሃም ተመልከት። እንግዳ ወዳጅ የሆነው እንዴት ነው? እግዚአብሔር በእንግድነት ከእርሱ ጋር ይሄድ አይደለምን? ወርቁን ብሩን ብዙ አገልጋዮችን ያማረ ርስትን የሰጠው አይደለምን? እግዚአብሔርም የብዙ ሕዝብ አባት አደረገው፣ ዘሩንም እንደ ሰማይ ከዋክብት እንደ ባህር አሸዋ አበዛለት። ዳግመኛም ኢዮብን በእርሱ ላይ የደረሰበትንም አስብ። እግዚአብሔር ቸል አለውን? በሦስት ጊዜ በተለያዩ ሁኔታዎች የፈተነው አይደለምን? ሥጋው በበሽታ ተጎድቷል፣ ሰይጣን በንብረቱ ላይ ሰልጥኖ ድሃ አድርጎታልና፣ ልጆቹም ሞተዋል፣ እርሱም በበሽታ ተይዞ ብቻውን ቀርቷልና። ከሥጋውም ትሎች ወጡበት፣ ጓደኞቹም ወደ እርሱ መጥተው ሰደቡት። ይህ ሁሉ በእርሱ ላይ እንደደረሰበት አወቅህን? እርሱ ግን ሃይማኖቱ ተስፋ ሁሉ በእግዚአብሔር ነበር። እርሱም ቸል አላለውም፣ ከመልካምም አላሳጣውም። ዳግመኛ ወደ ጦቢት ልጅ ወደ ጦቢያ ተመልከት። እግዚአብሔር አስማንዲዮስ በተባለ እርኩስ መንፈስ ያደረገውን ተመልከት። የጻድቁ ዓይን ከጠፋች በኋላ የዓይኖቹን ብርሃን መለሰለት፣ እንደ ቀድሞውም አደረገለት። ዛሬም በጌታችን በኢየሱስ ክርስቶስ በእናቱ በድንግል ማርያም ስም ልንመጸውት ይገባናል፣ ቸርነትን በምንሻበት ቦታ ከኛ ጋር ቸርነትን ታደርግ ዘንድ። ምዕራፍ 6 የማማለድ ቃል ኪዳን ስለመቀበሏ። እኔም የሞት ጻዕር እንዴት አመመሽ አልኋት። እርሷም መልአከ ሞት አልነካኝም፣ የጨለማው አበጋዝም አልደረሰብኝም። ነፍሴ ያለ ድካም ሕማም በደስታ ተለየች። በልጇ እቅፍ ተቀመጠች፣ ይዞም 12 ጊዜ ሳማት። ንጽሕት ነፍስ ሆይ በአዳም ላይ እፍ እንዳልሁሽ እንዲሁ አለሽ። በምን አልጎሰቆልሽም። ይህ ዓለም መልካም ነው። በሰማይም በምድርም በገነት በመንግሥተ ሰማያት ውስጥም ያለ በረከት ሁሉ ስለ አንቺ ተፈጥሯልና። በኢየሩሳሌም ሰማያዊት ትነግሺ ዘንድ ነይ። መታሰቢያሽን የሚያደርግ በቃሉ የማይዋሽ መጽሐፍሽን የጻፈ ኃጢአቱን እደመስስለታለሁ፣ ለአንቺም ይሆን ዘንድ እሰጠዋለሁ። በስምሽም ቁራሽ የሰጠ በሰማይ ዋጋውን የ7 ተራሮች ያህል አደርግለታለሁ። በስምሽ ለተጠማ ጽዋ ውሃ ያጠጣም ቃል ኪዳኔን የማልዋሽ እኔ ዋጋውን በሰማይ እንደ ዮርዳኖስ አደርገዋለሁ። በስምሽ የተራቆተውን ያለበሰም ቃሌን የማልዋሽ እኔ በቅጽበት አድነዋለሁ። በስምሽ ቤተ ክርስቲያን ለሚሰራ ሁሉ በማይታበል ቃሌ በሕያዋን ሀገር ማደሪያ ሰራለታለሁ። መጽሐፍሽ በበሽተኞች ዘንድ በተነበበ ጊዜ ስዕልሽ ባለበትም ቦታ ሴት ልጁን በስምሽ የሰየመውን በረከቴ በዚያ ይሆናል።
በስምሽ እንስሳቱን ፍሬያቱን የሚያስገባ ሀብቱን አበዛለታለሁ፣ ከቤቱም በረከት አይለይም። ያንቺን ውዳሴ የሚጸልይም የሚያመሰግንም እኔ የአእላፋት መላእክትን ምስጋና አሰማዋለሁ። በመታሰቢያሽ ዕለት በቁርባን ሰዓት ያንቺን ቅዳሴ ከቀደሰ እኔ ለሚገባቸው ሰጣለሁ። ማርያም ሆይ የማልሁልሽ ቃሌ አይታበልም፣ የእግዚአብሔር ቃል ነውና። በሰማይም በምድርም የሚመስልሽ የለም። 9 ወር ከ5 ቀን በማኅፀንሽ 5 ዓመት በጀርባሽ ተሸክመሽኛልና ዛሬም የምትፈልጊውን ለምኝ አላት። አስራት ትሆነኝ ዘንድ አንዲት አገር ስጠኝ አለችው። አዜቡ ይሁንሽ አላት። ክርስቲያን ነውን አልሁት። አሁን ክርስቲያን አልሆኑም፣ ብዙዎቹ ለአውሬ ለድንጋይ የሚሰግዱ ናቸው እንጂ። ከዚህ በኋላ ግን ክርስቲያን ይሆናሉ፣ በስሜ ማመናቸውም እንደ ፀሐይ ያበራል። በስምሽ ታላቅ ቤተ ክርስቲያን ይሰራሉ፣ ይህ ቦታም አክሱም የሚባለው ነው። እነርሱም በምመጣበት ጊዜ ሃይማኖትን ያስረክቡኛል አለኝ። ይህንን ተናግሮም ገብርኤልን ሰጠኝ ላከልኝ። ገብርኤልም ወደ ሰማያዊት ኢየሩሳሌም አስገባኝ። በዚያም ከአዳም ጀምሮ እስከ ዓለም ፍጻሜ ያሉ የጻድቃንን ስሞች ጽሑፍ አገኘው። የስዕላቸው መልክም የተወለዱትም ከእንግዲህ የሚወለዱትም በዚያ ተስሏል። ለዘላለማዊ ሕይወት አንቺን የፈጠረ እግዚአብሔር ቅዱስ 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 ነው እያሉ ያመሰግኑ ነበር። ዛሬም ይህን መጽሐፍ ውሰድና ለዓለም ሁሉ ለታመሙት ያነቧት ይጸልዩባት ዘንድ ለወንድሞችም ስጣቸው። እውነት እልሃለሁ በሃይማኖት የሚጸልየው ይድናል፣ የሚያስበውም ይናገርለት ይሳላለችኝ። የዚህ መጽሐፍ ስም ምንድነው አልኋት። የማርያም ጸሎት ጸሎተ ማርያም ነው አለችኝ። ልብስም ሰጠችኝ። ይህ ልብስ የተገነዝኩበት ነው፣ ለወንድሞች ስጣቸው፣ ቀዳችሁ ተከፋፈሏት፣ በረከቴ በእናንተ ላይ ይሆን ዘንድ በልጄ የሚያምኑት ሁሉ ላይም ይሆን ዘንድ አለችኝ። ይህን ያህል በረከት ከሰጠሽኝስ የምለምንሽን እሺ በይኝ አልኋት። እሷም እሺ አለችኝ። ጥለውሽ ስለሸሹ ወንድሞቼ አትቀየሚያቸው አልኋት። ሰላሙ በዓለሙ ሁሉ የመላው የተወለደው የተገኘው ከእኔ ነውና እንዴት ሰዎችን እቀየማቸዋለሁ አለችኝ። ይህን ብላኝም ወደ ሰማይ አረገች። እኔም ወደ እናንተ መጣው። እነሆ ይህን የተገነዘችበትን ልብስ ያዙ አላቸው። ይህን ብሎም ለሐዋርያት መጽሐፍን የእመቤታችንን መግነዝ ሰጣቸው። ሐዋርያትም መራራ ልቅሶን አለቀሱ። በዚያም 3 ዲያቆናት ነበሩ። አንዱ ማየት የተሳነው፣ አንዱም በሽተኛ፣ ሌላውም ጨረቃ ስትወጣ የሚጥለው ነበር። ሌሎችም ብዙ በሽተኞች ነበሩ። የእመቤታችን ማርያም መግነዝን ማስነኳቸው፣ ሁሉም ፈጽመው ዳኑ። ሐዋርያትም መግነዙን ተከፋፈሉ፣ ክንድ ክንድም ደረሳቸው። በአክሊላቸው ላይ ማሰሩት፣ መቃብሯንም ዘግተው ወደ ዓለም ሁሉ ሄዱ። ከእንግዲህስ ወዲህ መንግሥተ ሰማያት ነው እንጂ እንደ ዛሬው በመሬት አንሰበሰብም ብለው ተስማሙ። ይህን ብለው በደመና ተጭነው በዕጣ ወደ ተከፋፈሉት ወደ ሀገረ ስብከታቸው ሄዱ። በእነርሱ ላይ ያለ መንፈስ ቅዱስ በነቢያት አንደበት የቤትህን ደምግባት ምርኮ ተካፈልናት እንዳለ ዛሬም ተነሱ። መስዋዕት፣ ዕጣን፣ ጸሎት ስታርግ ለቶማስ ይህች ዕለት እንደ ፋሲካ ናት ያለውን የዚህችን ዕለት ክብር ሰምታችኋልና ዕድላችሁ ዕጣችሁ ከድንግል ጋር ይሆን ዘንድም በዚህ መጽሐፍ እንደሰማችሁት የሚገባውን አድርጉ። ዋጋ የሌለው አይምሰላችሁ። እግዚአብሔር ሰማዕታቱን መታሰቢያችሁን ያደረገ ገድላችሁን የጻፈ ይድናል ብሏቸዋልና። የእመቤታችን ማርያምን መታሰቢያ ያደረገማ ምን ያህል ይድን ይሆን? ዙፋኑ ላደረጋት ለአብ ምስጋና ይገባል። ለቅድስናው አዳራሽነት ለሰራት ለወልድ ስግደት ይገባል። ለመሲሁ ለክርስቶስ መሰወሪያ ትሆን ዘንድ መጋረጃው ላደረጋት ለመንፈስ ቅዱስም ምስጋና ይገባል። አንድ ለሆነ አምላክነቱም ምስጋና ይገባል። ምሕረቱ ቸርነቱ የእናቱን በረከት በእኛ ላይ ይሁን ለዘላለሙ አሜን። ምዕራፍ 7 እመቤታችን በመጸለይዋ የአይሁድ ሴራ። ክርስቶስ አምላኬ ነው ተስፋዬም ነው። ማርያም እመቤቴ ረዳቴም ናት። የከበረች ብሩክት ቅድስት የሆነች የብርሃን እናቱ ማርያም ከዚህ ከኃላፊው ዓለም ወደ ሕይወት የመፍለሷ ዜና ይህ ነው። ከዚህ በኋላ በ3ኛው ቀን ቀትር በሆነ ጊዜ እመቤታችን ማርያም ከቤቷ ወጣች። ትጸልይ ዘንድም ወደ ልጇ መቃብር ሄደች። ይህ ልማዷ ነበርና ሁልጊዜ በጎልጎታ ወዳለው መቃብር ትሄድ ነበር፣ በዚያም ትጸልይ ነበር። ክርስቶስ በሞተ ጊዜ አይሁድ በመቃብሩ አፍ ታላቅ ደንጊያ አስቀመጡ። በመቆለፊያቸው ቆለፉት፣ ጠባቂዎችንም አስቀመጡ። በዚያ ማንም ሊጸልይ እንዳይፈቅዱለት አዘዟቸው። ሊጸልይ የሚመጣ ሰው ካለም በድንጊያ ወግረው ይገድሉት ዘንድ አዘዙ። እነሆም አይሁድ የክርስቶስን መስቀል ወሰዱ። 2 ወንበዴዎች የሰቀሉበትንም መስቀል፣ ጎኑን የወጉበትንም ጦሩን፣ ያለበሱትን ልብስም፣ ያቀዳጁትን የእሾህ አክሊልንም፣ የቸነከሩበትንም ችንካሮቹንም ወስደው ለማን እንዳይናገሩ አድርገው በመሬት ውስጥ በአንድነት ቀበሯቸው። አይሁድ ግን ማርያምን
ዘውትር በመቃብሩ ስትጸልይ ይመለከቷት ነበር። እርሷን በግንባሯ ትሰግድ፣ ጌታዬ አምላኬ ሆይ ከዚህ ከክፉ ዓለም የሚወስደኝን ላክልኝ እያለች ለረጅም ሰዓት በጸሎት ትቆም ነበር። ጠላቶችህን ጠላቶቼንም በጣም እፈራቸዋለሁና ጥንቱን ወደ እኔ በሚመጡበት ጊዜ በአንደበቴ በሚወጣው ቃል አስወግዳቸው አርቃቸውም ነበር። ከኔ በተወለደው በጌታዬ ኃይል በፈቃዱም ዓይናቸው ይታወር፣ ልባቸውም ማስተዋል ይሳነው ነበር። እነርሱ በእኔ ላይ ክፉ ማድረግ አልቻሉም ነበርና ማየ ዘለፋ አጠጡኝ። እጸልይ ዘንድ ወደ መቃብሩ በምመጣበት ጊዜም ሰደቡኝ፣ በእኔ ላይም ራሳቸውን ያስታብዩ ነበር አለች። ከዚህ በኋላ ጠባቂዎቹ ወደ ካህናቱ ሄዱ። ማርያም ብቻ ጠዋትም ማታም ዘወትር ትመጣለች እንጂ ጠዋትም ማታም ይጸልይ ዘንድ የሚመጣ የለም አሏቸው። ጠባቂዎች ዘበኞቹም እኛስ አንወግራትም፣ ነገር ግን ወደ መቃብሩ በምትመጣበት ጊዜ እንደወደዳችሁ ታደርጉ ዘንድ እንነግራችኋለን አሏቸው። ካህናቱም ጠባቂዎችን ዘበኞችን የእስራኤልን ልጆች ስላሳፈረች አብዝታችሁ ውገሯት ብለው ነገሯቸው። እመቤታችንም እንዳስለመደችው ትጸልይ ዘንድ በዕለተ ዓርብ ወደ መቃብሩ ሄደች። ስትጸልይም ከዕጣን መዓዛ ሽታ ጋር ዓይኖቿን ወደ ሰማይ አነሳች። ከዚህ በኋላ መልአኩ ገብርኤል ወደ እመቤታችን ማርያም መጣ፣ ሰገደላት፣ እንዲህም አላት፦ ከሴቶች ተለይተሽ የተባረክሽ ሆይ እግዚአብሔር ከአንቺ ጋር ነውና ሰላምታ ለአንቺ ይገባል። አምላክን የወለድሽ ሆይ ጸሎትሽ እነሆ ተሰማ። ጌታችን ኢየሱስ ክርስቶስም ልመናሽን ተቀበለሽ። ወደ ሕይወት ወደ ይቅርታም ትሄጃለሽ ለዘላለሙ አሜን። በዚህች ሰዓት በመሬት የጸለይሽው ጸሎት በሰማይ እንደተሰማ እነግርሽ ዘንድ ስለዚህ ተልኬያለሁና በአብ ቀኝ የሚቀመጠው በክርስቶስ ዘንድ የለመንሽውን የፈለግሽውንም ፍላጎትሽንም ሁሉ ያደርግልሻል። በሰማይም በምድርም ፈቃድሽን ይፈጽማል። ስምሽም ለዘላለሙ የተባረከ ይሁን አሜን አለ። ምዕራፍ 8 እመቤታችን ለባስልዮስ ያደረገችው ተአምር። እናንተ በሥራው ሁሉ መልካም ሥራ ያልነበረው አንድ ባለጸጋ ሰው የምታውቁ አይደለምን? ምስኪኑ ድሃው እኔ ባስልዮስ በእርሱ ዘንድ ተላላኪ ነበርኩ። የእመቤታችን የድንግል ማርያምን ስዕል በውስጧ እስልባት ዘንድ በእርሱ ዘንድ ስላለች ሰሌዳ ስለ ብዕሩም እንዲህ አለኝ። ወደ እርሱ የሄዱትንም ቤተ ክርስቲያን ምንድን ነው? ቤተ ክርስቲያን የሰሩት ማርያምስ ማን ናት? ይህችን ሰሌዳ ለልጆቼ እሰጣለሁ፣ ከሞቱ በኋላ ቢቸገሩም በብዙ ወርቅ ይሸጡታል። በእኔ ዘንድ እንደ እርሱ ያለ 12 ቢኖርም ከእርሱ አንዱን ባልሰጠዋችሁም ነበር፣ እንደ ምጽዋትም አይሆንልኝም አለ። የዚህ ጎስቋላ አነጋገር ከአንደበቱ ሳያልቅ ያችን ሰዓት ወደቀ፣ ነፍሱንም ሰጠ። ልጆቹና ሚስቶቹ በእርሱ ላይ የተደረገውን በተመለከቱ ጊዜ በዚያን ሰዓት ታላቅ ፍርሃት አደረባቸው። ሰሌዳውን 20 ወቄት ወርቅና ዕንቁ ችግረኛ ወደ ሆንኩ ወደ እኔ ወደ ባስልዮስ አመጧቸው። እነርሱም ጽኑ ልቅሶ ያለቅሱ ይጮሁም ነበር። ቅዱስ አባታችን ሆይ እግዚአብሔር ኃጢአቱን ያስተሰርይለት ዘንድ ስለ አባታችን ጸልይልን፣ ባለማወቅ ተናግሯልና። አሁንም ይህን ሰሌዳና 20ውን ወቄት ወርቅ፣ ይህን የከበረ ድንጋይ የድንግልን ስዕል ትስልበት ዘንድ ውሰዳሉ። እኔ ባስልዮስም ይህን ነገር ከእነርሱ በሰማው ጊዜ ፈጽሜ ተደነቅሁ፣ እግዚአብሔርንም አመሰገንሁት። በመሠዊያው ግድግዳ አጠገብ ተቀምጠን ነበር። ሰሌዳውን ወቄት ወርቁንና የዕንቁ ድንጋይን ወሰድሁ። በሁለት ወገን ድንግል የሆነች የእመቤታችን የማርያምን ስዕል በሰሌዳው ላይ ይስል ዘንድ በወርቅ የሚለብጠው ዘንድ ሰዓሊ ልክ ያስመጣው። ሰዓሊውም ሁሉንም ይዞ ወደ ቤቱ ሄደ። የፀሐይ መግቢያ ሲሆንም እኔ ባለሁበት ቦታ እንዳስለመድሁት ጸለይሁ። ስተኛም ራእይ አየው። አሁንም አስተውለዋለሁ። እርሷም ሁለንተናዋ እንደ ፀሐይ ይበራ ነበር። ልብሷ የሚያንጸባርቅ ብርሃን ይመስል ነበር። ከእርሷ ጋርም ድንግል ነበረች። ባስልዮስ ሆይ እኔ ማን ነኝ ታውቀኛለህን? አለችኝ። እኔም እመቤታችን ሆይ አልሁ። ይህን ታላቅ ቤተ ክርስቲያን የሰራህልኝ እኔ ድንግል ማርያም ነኝ። ከኔ ጋር ያሉት እነዚህ ደናግልም አንደኛዋ ቅድስት ኦርኒ፣ ሁለተኛዋ ሶፊያ ናቸው። እነዚህም ከታናሽነታቸው ከሕፃንነታቸው ጀምረው ድንግልናቸውን ጠብቀው የኖሩ ናቸው። ስለ ተወዳጁ ልጄ ስምም ደማቸውን ያፈሰሱ ናቸው። አሁንም ከዚያ ባለጸጋ ከወሰድከው ከዚህ ሰሌዳ ስዕሌን እንዳትስልበት እወቅ። በኃጢአተኞች ቅባት ራሴን አልቀባም ተብሎ እንደተጻፈ የእግዚአብሔር ጸጋ በእርሱ ላይ አይወርድምና። ነገር ግን ጠዋት ተነስተ ጥንት ወደ ነበረው የምስራቅ ቤተ ክርስቲያን ቦታ ሂድ፣ 2 ክንድ ያህልም ወደ መሬት ቆፍር። ካንተ ጋርም ቀሳውስቱን፣ ዲያቆናቱን፣ እውነተኞች ምዕመናንን ያዝ። አንተም ሰሌዳውን በፍም አምሳል ታገኘዋለህ። ስዕሌንም ያለ ሰው እጅ በላዩ ተስሎበት ታገኛለህ። በውስጡም የደናግሉ ስዕል በዙሪያዬ አንዲቱ በቀኜ አንዲቱ በግራዬ ተስለዋል። መስዋዕት በሚሰዋበት ግድግዳም በኩል አድርገው። እኔም በቤተ ክርስቲያኔ በቅዳሴዋ ፍጻሜ ጊዜ በውስጧ ብዙ ተአምራትን ድንቆችን አሳያለሁ አለችኝ። እኔ ምስኪን ባስልዮስም
እመቤቴ የጌታዬም እናት ወይ እነሆ እኛ ከቤተ መቅደሱ ክብር ለመስዋዕቱ መፈጸሚያ 2 ምሰሶ እንደምንፈልግ አንቺ ታውቂያለሽ አልኳት። መለሰችልኝ አለችኝም እሳትን የሚመስል ሰሌዳ ፈልግ በቤተ ክርስቲያን ውስጥ ማስቀምጠው ዳግመኛም እኔ በቤተ መቅደስ ውስጥ ታደርጋቸው ዘንድ የምሰሶችን ቦታዎችን አሳይሃለሁ አለችኝ። እመቤቴ ይህን ነገር ከነገረችኝ በኋላ ከኔ ተሰወረች። በጧት ተነስቼም ወደ ሰዓሊው ላኩ። ከእርሱም ሰሌዳውን ወርቁንና ዕንቁን ወሰድሁ። የካህናቱ አለቃ ኢራን፣ ካህኑ ቴዎድሮስን፣ ፍልክስዮስን፣ ዲያቆን ንስጣን ይዤ እመቤቴ በራእይ ወዳመለከተችኝ ቦታ ሄድሁ። ወደ መሬትም 2 ክንድ ያህል ትንሽ ቆፈርኩ። እንደ ፍም ያለ ሰሌዳም አገኘን። ላዩም ባህር ልብስ የተለበጠ ነበር። ባየሁት ጊዜም ፈጽሞ ተደሰትሁ። ይህች ቀን ጾም ናት፣ ይህች ዕለት ሰላም ናት፣ ይህች መልእክትም እመቤቴ ያሳየችኝ ናት አልኩ። በብራናው ላይ ያለውን ልብስ በገለጥሁ ጊዜም የድንግል ማርያምን ስዕል አየው። የደም ግባቷ ነጸብራቅም ፈጽሞ የሚያበራ ነበር። ለተባረከች ስዕሏም ዝቅ ብዬ ሰገድሁ። ፈጽማ ያማረች ነበረች። ይህን ታላቅ ስዕል ሰሌዳውንም እንዴት እንወስደዋለን ብለን እናስብ ነበር። ቦታውም ተነዋወጠ፣ ከገደሉም ወጣ። በላዩ ያለው ልብሱም እንዲሁ ከስፋቱ የተነሳ ማደነቅን። እንዴት ይሸከሙታል? ከስፋቱ የተነሳስ እንዴት እንሸከመዋለን ብለን አሰብን። የእመቤታችን ስዕል ከተሳለበት ሰሌዳ ትሸከሙኝ ዘንድ እንዴት ታስባላችሁ? እነሆ ሸክሜ ቀላል፣ ያለ ድካም ከእናንተ ጋር ለመሄድም ያማረ የተመቸ ነው የሚል ቃልን ሰማው። ይህን በሰማው ጊዜም ተደሰትኩ። ከእኔ ጋር የነበሩ ካህናትም ተደሰቱ። ሰሌዳውንም ከማረፊያው አነሳን፣ ከቤተ ክርስቲያኑም አደረስናት። የቤተ መቅደሱን ምሰሶች ከማቆማችን በፊት ከመሠዊያው ፊት ለፊት ተውናት። የተሰበሰቡት ሕዝቡም ወደ ሰሌዳው በተመለከቱ ጊዜ ታላቅነቱን አደነቁ። የተሰበሰቡት በሰሌዳ ላይ እንደተሳለ አላወቁም ነበር። ሰሌዳው በተቀመጠ ጊዜም የተቀደሰ የዘይት ቅባት መነጨ፣ ቦታውን ሁሉ ሞላው። በዚች ሰዓትም ሕዝቡ ሁሉ ተሰበሰቡ፣ ተአምራቱን ያዩ ዘንድም ተጨናነቁ። በሥጋዋ የኃጢአት ነውር ያለባት አንዲት ሴት እነሆ ገብታ በዚያ ቅዱስ ቅባት ተቀባች። በሥጋዋ ላይም ለምጽ ታየ። ሕዝቡም በእርሷ ላይ የተደረገውን በተመለከቱ ጊዜ ይዘው ወደ ካህናቱ አለቃ ወደ ኢራ ወሰዷት። ባያት ጊዜም ይዞ ወደ እኔ ወደ ምስኪኑ ባስልዮስ አመጣት። ሴትየዋ ግን ትንቀጠቀጥ ነበር። እኔም በተመለከትኋት ጊዜ በተደረገባት ነገር ፈጽሞ አደነቅሁ። ጠየቅኋትም፣ ይህ ችግር የደረሰብሽ በምን ኃጢአትሽ ነው? ንገሪኝ አልኋት። አባቴ ሆይ በእግዚአብሔርም በአንተም ፊት በድያለሁ ብላ አመነች። እኔም ልጄ ሆይ ኃጢአትሽን በሰው ሁሉ ፊት ግለጪ አልኋት። አባቴ ሆይ ኃጢአቴ ታላቅ ከሁሉም ሰው የበዛ ነውና ወዮልኝ። ያገባች እህት ነበረችኝ፣ እኔ ግን አላገባሁም ነበር። ባሏንም ወደድሁት። ወደ ሰው ሄድኩ፣ መድኃኒትም አዘጋጀልኝ። ለእህቴም አጠጣኋት፣ በሆዷ ውስጥ ያለውም ሞተ። እርሷም በእንደዚህ አይነት ሁኔታ ሞተች። ባሏንም አገባሁት። አሁንም ከእርሱ ጋር 15 ዓመት ሆኖኛል። 3 ወንድ ልጆችን ወልጃለሁ። የተቀደስህ አባቴ ሆይ የሰራሁት ኃጢአት ይህ ነው አለችኝ። እኔ ምስኪን የሆንኩ ባስልዮስም ይህን በሰማው ጊዜ ታላቅ ፍርሃትን ፈራው፣ ፈጽሜ ተንቀጠቀጥኩም። ክፉ ሴትዮ ሆይ እስከ ዘላለም ድረስ ይቅርታ የሌለውን ኃጢአት ፈጽመሻልና ወዮልሽ። ክፍልሽም ከጎስቋላው ከሄሮድስ ጌታውን ከሸጠው ከይሁዳ ጋር ይሆናል። ዛሬም ከእግዚአብሔር ከእናቱ ከድንግል ማርያምም ይቅርታው ይደረግልሽ ዘንድ የድንግል አማላጅነትም ከለምጽሽ ከዚህ ታላቅ ነውር የሚያነጻሽ ዘንድ ለምኝ አልኋት። ወንድሞቼ ሆይ ሴሰኛ ሁሉ በእግዚአብሔርና በእናቱ በድንግል ዘንድ የተናቀ ነው። ጠቢቡ ዘማውያንን እርኩሳንን እግዚአብሔር ይፈርድባቸዋል እንዳለ ልጆቼ ሆይ ሰውነታችንን በንጹህ ነገር በማስተኛት በፍጹም ድንግልና በመጠበቅ የእግዚአብሔር የእናቱ የድንግል ማደሪያ ይሆን ዘንድ ተጠበቁ፣ ተጠንቀቁ። ልጆቼ ሆይ እግዚአብሔር ያደረግነውን ኃጢአታችንን ቢቆጣጠር ወዮልን፣ ወዮልን። ይልቁንም የጓደኛውን ሚስት ለሚመኝ ሰው ወዮለት፣ የጓደኛዋን ባል ለምትመኝም ሴት ወዮላት። ማደሪያቸው ሲኦል፣ የማያንቀላፋ ትል ያለበት የገሃነም ጉድጓድ ይሆናል። በሰማዕታትና በእመቤታችን በድንግል ማርያም በዓል በእሁድ ሰንበት በዓል በአንድነት ለሚተኙ ባልና ሚስት ወዮላቸው። አስቀድመን ወደ አነሳነው ሐሳብ እንመለስ። ሰሌዳውን ባወረድን በመሠዊያውን ፊት ባስቀመጥነው ጊዜ የድንግል ስዕል እንዴት እንደቆመ ወደ አነሳነው ሐሳብ እንመለስ። እንደ ቀደመው ተኝቼ ሳለሁ እንደ ጥንቱ ታየችኝ። አንተ ለምን ብቸኛ ሆነ? ሰሌዳውን በላያቸው ታደርግ ዘንድስ ለምን ምሰሶቹን አትፈልግም አለችኝ። እኔም በቤተ መቅደሱ ግድግዳ ልክ ዘውትር ምሰሶ ፈልግ እንደነበር አንቺ ታውቂያለሽ፣ ነገር ግን አላገኘሁም አልኋት። ታቆመው ዘንድ ከፈለግህ ምኩራቡ እነሆ። ፈርዖን በዘመኑ ባቆማቸው በጣዖታቱ ምኩራብ መካከል ምሰሶዎችን ታገኛለህ።
በላያቸውም የአጋንንት ስም ተጽፎባቸዋል። በተወዳጁ ልጄ ትእዛዝ ነው እንጂ ማንም ሊያነዋውጣቸው ሊያንቀሳቅሳቸው አይችልም አለችኝ። እመቤታችን ይህን ባለችኝ ጊዜም ከህልሜ ነቅቼ የተነሳው እነዚህን እንዴት ልውሰዳቸው ብዬ አሰብኩ። እንዲህም ሳስብ ባስልዮስ ሆይ አንተ ስለምን ልብህ ይደክማል? ስለ ምሰሶች ነውን? እንዲህ የሚል ቃል መጣ። ነቢዩ ዕንባቆም ለአጫጆች የያዘውን ምግብ እንደያዘ ወደ ባቢሎን የወሰደው ዳንኤል ወዳለበት ጉድጓድ የሚያወረደው እግዚአብሔር እነዚህን ምሰሶች በስልጣኑ ከቦታው ያነዋውጣቸዋል አለችኝ። የፀሐይ መውጫ በደረሰም ጊዜ ሕዝቡ ይሰበሰብ ዘንድ አዘዝኩ። ያየሁትንም ተናገርኩ። የካህናቱ አለቃ ኤራም መለሰልኝ፣ አባቴ ሆይ ይህን ሥራ እናድርግ፣ የምንፈልገውን እንደሚያከናውንልን እኔ በእግዚአብሔር አምናለሁ አለኝ። ወረቀት ያዝ፣ በውስጧም የጌታችን የኢየሱስ ክርስቶስን ስም፣ የእናቱን የድንግል ማርያምን ስም፣ የመላእክት አለቆችንም ስም ጻፍበት። ብረትም ያዝ፣ በእርሷ ላይም መስቀል ትሰቅላለህ። ወደ ጣዖቱ ቦታ እንሂድ፣ የምንፈልገውን ጌታችን መድኃኒታችን ኢየሱስ ክርስቶስ ይፈጽምልን ዘንድ አምናለሁ አለኝ። ይህን ነገር ከካህናቱ አለቃ በሰማን ጊዜም ኢየሱስ ክርስቶስ በእርሱ እንደተናገረ አወቅኩ። ከሰማው በኋላም ወረቀት ወስጄ በውስጡም ቄሱ እንደተናገረው ጻፍኩበት። የወርቅ መስቀልም የብር ማዕጠንትም ወሰድኩ። በዚያ ቦታም ሄድን። ከሀገሩም በስተ ምስራቅ 7 ምዕራፍ ያህል ይርቅ ነበር። ያ ቦታም የከፋ ምድረ በዳ ፍጹም የሚያስፈራ ነበር። ወደዚህ ቦታም ብዙ መድኃኒተኞች የሄዱበት ነበር። ከዚያም ብዙዎች መድኃኒትን ከአጋንንት ይማሩ ነበር። ወደዚያ ቦታ በሄድንም ጊዜ ፊታችንን ወደ ምስራቅ አዞርን። ሊቀ ዲያቆኑም ጸልዩ አለ። ዳግመኛም እኔ ጸሎተ አኮቴትን እርኩሳን መናፍስትን የምታስወግድ ጸሎትንም ጸለይኩ። ካህናቱና የሕዝቡ አለቆችም እንዲሁ ጮኹ፣ ቃላቸውንም ከፍ ከፍ አደረጉ። ኪርያላይሶን አቤቱ ይቅር በለን አሉ። እንዲሁም በትር ወስጄ በእርሷ ላይ አስቀመጥኋት። ለሀገሩ ቅርብ ወደ ሆነ ቦታ እስኪደርሱ ድረስ ምሰሶቹ በፊታችን ተገለባበጡ። በዚያም አስቀድመን የጠራናቸው የመድኃኒተኝነት የጥንቆላ ተግባር የሚያከናውኑ መድኃኒተኛ ሰዎችን አገኘን። ሕዝቡም በታላቅ ድምፅ ይጮኹ፣ ኪርያላይሶን አቤቱ ይቅር በለን ይሉ ነበር። ፀሐይ ገብታ ሌሊት በሆነ ጊዜም ከቀኑ ድካም ብዛት የተነሳ ሕዝቡን በሰላም አሰናበትን፣ ወደ ቤታቸውም ሄዱ። በሐሳብም በእምነትም ሌላውም በሃይማኖቱ ጉድለት ያደከመው በቅድስት ድንግል ማርያም ኃይል ተሰናበተ። እኔም ወደ ቤቴ ሄድኩ። በልዑል እግዚአብሔር ኃይል እንዴት እንደሚጸኑ ስለ እነዚያ መድኃኒተኞች ጠንቋዮች አስብ ነበር። ታናሽ የሆንኩ እኔ ባስልዮስም አልበላሁም አልጠጣሁም፣ ቆሜ ለእግዚአብሔር ጸልይ ነበር እንጂ። ቆሜ ሳለውም ትንሽ ተደምሞ ተመስጦ መጣብኝ። በፊቴም የምታበራ ሴት አየሁ። ባስልዮስ ሆይ ስለ ምሰሶቹ ልብህ ያዘነው ለምንድን ነው? ወይስ ዳዊት የተናገረውን አልሰማህምን? የአማጽያን ነገር ተበረታታብን፣ አቤቱ ሆይ ኃጢአታችንን ይቅር ትለናለህ ያለውን ዛሬ ምሰሶችን በመሠዊያው ግድግዳ ፊት ለፊት ካለው መንበር ይቆሙ ዘንድ ልጄ ኢየሱስ ክርስቶስ ያዛቸዋል። መድኃኒት መተት ያደረጉትም ዓይናቸው ይታወራል። የኔና የሁለቱ ደናግል ያለበት ሰሌዳም ጥንቱን ጋጋኖ በነበረበት ፊት ለፊት በምሰሶ ላይ የጸና የተጠበቀ ይሁን፣ አይነዋወጥ፣ ወዲያና ወዲህ አይበል። ፍጥረቱ አሰራሩ አንድ እንደሆነ ይሁን እንጂ በእግዚአብሔር ትእዛዝ ታንጿልና። እኔም እነሆ በምሰሶ ስር ጠበል እንዲመነጭ አደርጋለሁ። ከእነርሱ የሚጠመቁ ሁሉ ከደዌው ይፈወሳል። ሥራይ መድኃኒት የሚያደርጉትም ይታወራሉ። ለምጽ የያዛቸው ሴቶችም ወደ እርሷ በሄዱ በተጠመቁ ጊዜ ይፈወሳሉ። እስከ ዘላለሙ ድረስ ይለውጣቸው ዘንድ ለሚያምኑብኝ አንደበታቸው እንዲፈታ አደርጋለሁ። ባስልዮስ ሆይ አንተ ግን ሰኔ 21 ቀን ስለተቀደሰችዋ ያማረች ቤተክርስቲያን አስብ። ይህች ዕለት ተወዳጇ ቤተክርስቲያንን ይሰሩ ዘንድ ሐዋርያትን ያዘዘባት ዕለት ናትና አለችኝ። የጌታዬ እናት እመቤቴ ይህን ካለችኝ በኋላም ከኔ ተሰወረች። ያን ጊዜም ነቅቼ ወደ ቤተክርስቲያን ሄድኩ። የቆሙ ምሰሶችን አየው። በላያቸውም የተጣበቀ ሰሌዳ ነበር። በቤተ መቅደሱ ግድግዳ በቀኝ በኩልም ጠበል ይመነጭ ነበር። በነጋ ጊዜም በምሰሶች አካባቢ ሕዝቡ ሁሉ ተሰበሰቡ። ምሰሶችን ባጡ ጊዜም ወደ ቤተ ክርስቲያን መጡ። ምሰሶችንም በመቆሚያቸው ቆመው ሰሌዳውም በላያቸው ተጣብቆ አገኟቸው። በታላቅ ቃልም አቤቱ ይቅር በለን፣ አቤቱ ተአምርህ ታላቅ ነው እያሉ አሰምተው ተናገሩ። የተሰበሰቡት ሁሉ በጠበሉ ተጠመቁ። ደዌያቸውም ሁሉ ተፈወሰ። ለምጽ የነበረባት ሴትም እንዲሁ ተፈወሰች። ሥራዬን ያደረጉ ወንዶችም ዓይነ ስውር ሆኑ፣ በሕዝቡ ፊትም ይደነባበሩ ነበር። ከጠበሉ ይጠመቁ ዘንድም ሄዱ። ያን ጊዜ መሬት ዋጠቻቸው። ቁጥራቸውም 17 ነበር። ይህን ባዩ ጊዜ በምዕመናኑ ሕዝብ ዘንድ ፍርሃት አደረበት። ነገር ግን እግዚአብሔር የዚህችን ቤተ ክርስቲያን ነገር ቸል አላለም፣ ፈጽሟታልና።
በእመቤታችን በቅድስት ድንግል ማርያም ስም ቤተክርስቲያን የተሰራችባት ቀንም ሰኔ 21 ቀን ነው። ይህ ቀንም እግዚአብሔር ጴጥሮስን የሾመበት የመንግሥተ ሰማያትን መክፈቻ የሰጠበት የሁሉም አባት ያደረገበት ዕለት ነው። ዛሬም ይህችን የተቀደሰች ቤተክርስቲያን እንቀድስ ዘንድ እንሰባሰብ። በዚህች ዕለት ምሕረትን የሚያደርግ ሰው ብፁዕ ነው፣ ለ1000 ዓመት በቅዱሳን ማዕድ ይቀመጥ ዘንድ ይደረጋልና። ይህን ድርሳን የሚጽፈውም ብፁዕ ነው፣ ደስታ የተሞላበት ቃልን ይሰማልና። ምሕረት ለጎደላቸው ለሴሰኞች፣ ለመድኃኒተኞች፣ ለሐሰተኞች ሁሉ ማደሪያቸው እስከ ዘላለሙ ድረስ ሲኦል ነው። የዚህን የተቀደሰ ቦታ ነገርን ፈጽም፣ የተቀደሰውን መንፈሳዊ መስዋዕት የምናሳርግበት ጊዜው ደርሷልና። ለእግዚአብሔር ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ከቸር አባቱ ማህያዊ ከሚሆን ከመንፈስ ቅዱስም ጋር ክብር ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አሜን ይሁን ይደረግ። ምዕራፍ 9 ክርስቶስ የእናቱን ልመና መቀበሉ። ያን ጊዜም እመቤታችን ማርያም እንዲህ በማለት ጸለየች። በማኅፀኔ ያደረ ኢየሱስ ክርስቶስን ወደህ የላክኸው በሰማይ የምትኖር እግዚአብሔር አምላክ ሆይ መታሰቢያዬን ስለሚያደርጉ መስዋዕትን ስለሚያቀርቡ ስለ ጥምቀት ልጆች ሁሉ ለምንሃለሁ እማጸንሃለሁ። አቤቱ ሆይ ጸሎታቸውን ስማ፣ ልመናቸውንም ተቀበል። ከእነርሱም መማረክን፣ ጦርነትን፣ ረሃብን፣ ሐዘንን ሁሉ አስወግድ። መስዋዕትን ከሚያቀርቡልኝ ቦታዎች ሁሉ አዝመራቸውን ከአይጥ፣ ከአንበጣ፣ ከኩብኩባ፣ ከበረዶ፣ ከውርጭ፣ ከፌንጣ አድን። ከበሽታቸው ይፈወሱ ዘንድ ስሜን የሚጠሩ በሽተኞች ሁሉ ጋኔን የያዛቸውም ሁሉ በስሜ ይዳኑ። በባህር መርከብ የሚነግዱ ከባህር ሞገድ ከነፋስ ኃይል ማድናቸው። በስሜ የሚማጸኑት ሩቅ አገር የሄዱ ስሜንም የሚጠሩትን በሰላም ወደ አገራቸው መልሳቸው። በስሜ የመስዋዕትን ፍሬ የሚያቀርቡትንም እርሻቸው፣ የወይናቸው ቦታ የተባረከ ይሁን። መታሰቢያዬን የሚያደርጉት ሁሉም ለዘላለሙ የተባረኩ ይሁኑ አለች። ከዚህ በኋላም ጌታችን መለሰ እንዲህም አላት፣ የለመንሽው ሁሉ በእኔ ዘንድ ተደርጎልሻል። ስምሽን የጠራውን ሁሉ ይቅር እለዋለሁ፣ ኃጢአቱንም አስተሰርይለታለሁ። በስምሽ መስዋዕትንና ቁርባንን የሚያመጣ በአብ በልጅሽ በወልድ በመንፈስ ቅዱስ ዙፋን ፊት የመዓዛው ሽታ ወደ ሰማይ ከፍ ከፍ ይላል አላት። ፍጥረቱ ሁሉም አሜን በማለት መለሱ። አሜን። ከዚህ በኋላ እግዚአብሔር ጴጥሮስን ሰማያውያን ምድራውያን ለሆኑ ፍጥረታት ሁሉ በፍጹም ደስታ ይህንን ምስጋና ያመሰግኑ ዘንድ ንገራቸው አለው። ያን ጊዜም የድንግል ማርያም ነፍስ ወጣች። አብ ወዳዘጋጃት ቤትም ወሰዷት። ከዚህ በኋላ ዮሐንስ እጆቹን አነሳ፣ አቃናት፣ ዓይኖቿንም ከደነላት። ጴጥሮስና ጳውሎስም እጆቿን እግሮቿን አስተካከሉ። በእርሷ ላይ ያለውን ልብሷን ግን አላወጡትም፣ መንፈስ ቅዱስ የማይመረመር ታላቅ ብርሃናዊ ልብስን አልብሷታልና። ከዚህ በኋላ 12ቱ ሐዋርያት ተሸከሟት። 12 የብርሃን ደመናዎችም ሐዋርያትን ተሸከሟቸው። እናታችን ሔዋን፣ የማርያም እናት ሐና፣ የመጥምቁ ዮሐንስ እናት ኤልሳቤጥ በፊት ይሄዱ ነበር። በኋላቸውም አዳም፣ ሴትና ኖህ፣ ሴምም ከኋላቸው፣ አብርሃም፣ ይስሐቅ፣ ያዕቆብ፣ ነቢዩ ዳዊት ከእነርሱ በኋላ ሌሎችም ነቢያት፣ በኋላቸውም ሄኖክ፣ ሙሴ፣ ኤልያስ ነበሩ። ከእነርሱ በኋላም የጌታችን የኢየሱስ ክርስቶስ ሰረገላ ነበር። ከዚህ በኋላ 12ቱ ሐዋርያት ቅድስት ድንግል ማርያምን ተሸክመው መጡ፣ በዚያም አስቀመጧት። ከዚህ በኋላ ፍጥረታቱ ሁሉ ወደ መቃብራቸው ተመለሱ። ሐዋርያት ግን በደመና ተጭነው ወደ ደብረ ሲና ሄዱ። ከእነርሱም የተለየ አልነበረም። ከዓለም ዳርቻ ሁሉ የሰበሰብህን ከዚህ ዓለም ሳትለይ ከእናትህ ከቅድስት ድንግል ማርያም በረከት እናገኝ ዘንድ የተገባን ያደረግህን ጌታችን ኢየሱስ ክርስቶስ ሆይ እናመሰግንሃለን እያሉ ጸለዩ። በተቀደሰው አፍህም እንደተናገርህ እፉኝትን ጊንጡን ትረግጡ ዘንድ በ12ቱ ወንበሮችም ተቀምጣችሁ በእኔ በእናቴ በማርያም ስም በሚያምኑት በ12ቱ ነገደ እስራኤል ትፈርዱ ዘንድ እነሆ ሥልጣን ሰጠኋችሁ ያልህን እያሉ ጸለዩ። ሐዋርያትም ጸልየው ከፈጸሙ በኋላ ያየነው የሰማነውን በ64 ዓመት እመቤታችን ማርያም ከዚህ ዓለም በሞት ስለመለየቷ የተረዳነውን እንጻፍ አሉ። እነሆም ቅድስት ንጽሕት የምትሆን የማርያምን መታሰቢያ ጥር 21 ቀን እንዲሆን አዘዝናሉ። ከዓመት 3 ጊዜ ይደረግ ዘንድም እነሆ አዘዙ። አንደኛው ቀን የጌና ቀጥሎ የሚገኘው መታሰቢያ ነው። በዚህች ዕለት መታሰቢያዋን የሚያደርግ በመሬት ከተዳፈነ አንበጣ ይድናል፣ ዘሩም ይባረካል። ዳግመኛም ነገሥታቱ በጸሎት ከጦርነት ይድናሉ፣ በመካከላቸውም መጣላት አይሆንም፣ የሰው ደምን በመሬት አይፈስም። ዳግመኛም ሐዋርያት አዳር በተባለው ወር መታሰቢያዋን ያደርጉ ዘንድ አዘዙ። በጸሎቷ ወፎች፣ ነፍሳት፣ አንበጣዎች የምድር እህልን አይበሉምና የምድር ፍሬም አይጠፋም፣ በሰው ላይም ረሃብ አይከሰትም። ከዚህ በኋላ ሐዋርያቱን እግዚአብሔር የቁጣውን መቅሰፍት የሚልክበትን አገር
እነግራችኋለሁ፣ እንደ ዓይን ጥቅሻ በዚች ምድር አንበጣ ይላካል። ስለዚህም ሐዋርያት ከጥፋት ይድኑ ዘንድ አዳር በተባለው ወር ምህላ ያደርጉ ዘንድ ወደ እግዚአብሔር የሚጸልዩ ዘንድ አዘዙ። ዳግመኛም ፍሬን ስለሚሰጡ ስለ ወይን ቦታዎችና ስለ እጽዋቱ ነሐሴ 16 ቀን የድንግል ማርያምን መታሰቢያ ያደርጉ ዘንድ አዘዙ። ዳግመኛም መባን አምጥተው ይሰጡ ዘንድ የሚፈልጉ ሐዋርያት ንጹሕ ስንዴን ፈጭተው አዘጋጅተው ያመጡ ዘንድ እስከሚነጋ ድረስም የተጠበቀ ይሆኑ ዘንድ አዘዙ። ካህናቱም ልዑል አምላክን የወለድሽ ሆይ ጸሎታቸውን ስሚ፣ የሚያቀርቡልሽን ይህን መስዋዕታቸውንም ተቀበይ እያሉ ይጸልያሉ። ካህናቱ እንዲህ እያሉ ሲጸልዩም የብርሃን እናቱ እመቤታችን ማርያም ትመጣለች፣ መስዋዕቱንም ትባርካለች፣ የሚያቀርቡላትንም ከመስዋዕቱ የሚቀበሉትንም ትባርክ ለዘላለሙ አሜን። ሐዋርያቱ ይህንን ትእዛዝ ከፈጸሙ በኋላ የእመቤታችን የማርያም መታሰቢያ መጽሐፍ ከእናንተ እያንዳንዱም ይውሰድ፣ ወደየሀገሩም ይመለስ የሚል ቃል ከሰማይ ወደ እነርሱ መጣ። ከዚያ በኋላ የደመና ሰረገሎች ወደ እነርሱ መጡ፣ እያንዳንዳቸውንም ነጥቆ ወደ ሀገራቸው አደረሳቸው። የሞቱትም ወደ መቃብራቸው ተመለሱ። የእመቤታችን ረድኤቷ ልመናዋ የልጇም የወዳጇም ቸርነት በእውነት ለዘላለም ይደርብን አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ወለተ ሰንበት፣ ፍቅርተ ማርያም፣ ኪዳነ ወልድ፣ ወለተ አረጋይ፣ ወለተ ሥላሴ፣ ወለተ ሚካኤል፣ አመተ ዮሐንስ፣ አስቴር፣ አበጀ፣ ወለተ ብርሃን፣ ወለተ ሚካኤል፣ ወለተ ማርያም፣ ሰይፈ ሚካኤል፣ ብርቱካን፣ ዓለም፣ ወለተ ማርያም፣ ወለተ ቁስቋም፣ ወለተ ሐዋርያት፣ ኃይለ ማርያም፣ ወልደ ማርያም፣ እህተ መስቀል፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ወለተ ሰንበት፣ ፍስሐዬ፣ ወለተ ኪሮስ፣ ዜና ማርቆስ፣ ወለተ ዮሐንስ፣ ወለተ ገብርኤልና ገብረ ጊዮርጊስ፣ ወለተ ሰንበት፣ ደስታ ገነነ፣ የሺና ድንቅነሽ፣ ወለተ ማርያም፣ ወለተ አረጋዊ፣ ፍቅርተ ማርያምና ወለተ መስቀል፣ ገብረ እግዚአብሔር፣ ወለተ ጽዮን፣ ፍቅርተ ጊዮርጊስ፣ ተስፋ ማርያም፣ አመተ ኢየሱስ፣ ወለተ ዮሐንስ፣ መንበረ ሚካኤል፣ ወልደ ሚካኤል፣ ወለተ ኪዳን፣ ወለተ ዮሐንስ፣ ወለተ ሐና፣ አስካለ ማርያም፣ ሴቴ፣ ጸዳለ ማርያም፣ ተክለ ማርያም፣ ወለተ ሕይወት፣ እህተ ሚካኤል፣ ወለተ ሚካኤል፣ ጽጌ ማርያም፣ ወለተ ማርያም፣ ገብረ ሥላሴ፣ አመተ ማርያም፣ ወለተ ሕይወት፣ ወለተ ማርያም፣ ወልደ ገብርኤል፣ ወልደ ገብርኤል፣ ጽጌ ማርያም፣ ወልደ ሰማዕት፣ ገብረ ሚካኤል፣ ጸዳለ ማርያም፣ ተክለ ሩፋኤል፣ ወለተ መድን፣ ወለተ ሥላሴ፣ ወልደ ያሬድ፣ ወለተ መድን፣ ገብረ መድን፣ ወለተ ሥላሴ፣ አጸደ ማርያምና ወለተ ሰማዕት፣ ወለተ ገብርኤል፣ ወልደ ሥላሴ፣ ገብረ አብና አመተ ሥላሴ፣ ክንፈ ገብርኤል፣ አስካለ ማርያም፣ እህተ ማርያም፣ ወለተ ገብርኤል፣ ኃይለ መስቀል፣ አስካለ ማርያም፣ ወለተ ሥላሴ፣ ወለተ ሥላሴ፣ አጸደ ማርያም፣ እህተ ሚካኤል፣ ኃይለ ማርያም፣ አስካለ ማርያም፣ ወለተ ሐና፣ ቀጸላ ማርያም፣ ወለተ ጻድቅ፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ወለተ ሥላሴ፣ ማርዬ፣ ወለተ ማርያም፣ ወለተ ሚካኤል፣ ወለተ ማርያም፣ ወለተ ሥላሴ፣ ወለተ ጊዮርጊስ፣ ብስራተ ገብርኤል፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ ኃይለ ሚካኤል፣ ወልደ ጊዮርጊስ፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ኃይለ ማርያም፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ ወለተ ጊዮርጊስ፣ ወልደ ሰንበትና ጽጌ ማርያም፣ ወለተ አናንያ፣ ወለተ ሥላሴና ገብረ ማርያም፣ ወለተ ኢየሱስ፣ ገብረ ሥላሴ፣ ወለተ መድንና ገብረ መድን፣ እህተ ማርያም፣ ወለተ ቂርቆስ፣
ወለተ ሐና ገብረ እግዚአብሔር ገብረ ሥላሴ ገብረ ማርያምና ወልደ ሥላሴ ጥበበ ሥላሴ አጸደ ማርያም ወለተ ገብርኤል ወለተ ማርያም አመተ ሚካኤል ፍቅረ ኢየሱስ አስራተ ማርያም ወለተ ማርያም ስህነ ማርያም ተክለ ወልድ ተክለ ሚካኤል ወለተ ሚካኤል ወልደ ሚካኤል እህተ ሚካኤል ፍቅርተ ማርያም አመተ ሚካኤል ክፍለ ማርያም እህተ ማርያም ወለተ ኪዳን ኢዛና ሰላማዊት ራይሻን ወለተ ሚካኤል አጸደ ማርያም ሐና ማርያም ጽጌ ማርያም ወለተ ሰንበት ማሪቱ ኃይሉ ወለተ ሥላሴ ወለተ ሥላሴ ኃይለ ገብርኤል ገብረአብ ኃይለ ሚካኤል አስካለ ማርያም አምደ ሚካኤል ወለተ ሚካኤል አመተ ኢየሱስ ወለተ መድህን ወለተ ማርያም ፈቃደ ማርያም አጸደ ማርያም ወለተ ሐና ወለተ ኪዳንና በትረ ማርያም ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወትና በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ሳህለ ማርያም ገብረ ሥላሴ ወልደ ጊዮርጊስ ወለተ ሐና ጽላተ ማርያም ሙሉ ማሞ ወለተ ሥላሴ ኃይሉ ገብረ ሥላሴ ወርቅነሽ ወለተ ማርያም ወለተ ጽዮን ወልደ ሰማያት ወለተ ማርያም ወለተ ሰንበት እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት